እግዚአብሔር ስም የለም። አንዳንድ ጊዜ በህይወታችን እግዚአብሔር የሌለን ይመስላል። እግዚአብሔር ግን በህይወታችን አለ። መጽሐፈ አስቴር ምዕራፍ 9 ከቁጥር 1 ጀምሮ ያለውን አነባለሁ። እንዲህ ይላል። ቁጥር ከ1 ጀምሮ መጽሐፈ አስቴር ምዕራፍ 9 አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸም በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹ ሰዎች ላይ እጆቻቸውን ይዘረጉ ዘንድ አርጤክስስ አገሮች ሁሉ በነበሩ ከተሞች ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበር። እነርሱም የሚቃወም ሰው አልነበረም። መርዶክዮስን መፍራት በላያቸው ስለ ወደቀ በየአገሩ የነበሩ አዛውንትና ሹማምንቶች፣ አለቆች፣ የንጉሥ ሥራ የሚሰሩ ሁሉ አይሁድን አገዙ። ያም ሰው መርዶክዮስ ከፍ ከፍ እያለ ስለሄደ በንጉሥም ቤት ታላቅ ሆኖ ነበርና የመርዶክዮስ ዝና በየአገሩ ሁሉ ተሰምቶ ነበር። አይሁድ ጠላቶቻቸውን ሁሉ እየመቱ ገደሏቸው፣ አጠፏቸው። በሚጠሏቸውም ላይ እንደወደዱ አደረጉባቸው። አይሁድም በሱሳ ግንብ 500 ያህል ሰዎችን ገደሉ፣ አጠፉም ይላል። ክብር ለጌታ ይሁን። እንዳነበብኩላችሁ አዳር በሚባለው በ12ኛው ወር በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸም በነበረ ቀን በተቀጠረ ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበሩ አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ምን ሆነ? ተገለበጠ። እግዚአብሔር እንግዲህ በዘመናት መካከል የሚሰራ ተወዳዳሪ የሌለው ኃያል አምላክ ነው። ክብር ለሱ ይሁን። አሁን ባነበብኩላችሁ በአስቴር ስም በተጻፈው መጽሐፍ በመጽሐፍ ቅዱስ በዚህ ባሉት ምዕራፎች ላይ እስከ 10 ባሉት የእግዚአብሔር ስም የለም። እግዚአብሔር የሚል ስም አልተጠቀሰም በ10ሩም ምዕራፎች። ነገር ግን ይሄ ታሪክ የእግዚአብሔር ታሪክ ነው። ክብር ለጌታ ይሁን። አሜን። አንዳንድ ጊዜ በህይወታችን እግዚአብሔር የሌለን ይመስላል። እግዚአብሔር ለምን ተወኝ፣ ለምን ዝም አለ ልንል እንችላለን። እግዚአብሔር ግን በህይወታችን አለ። አሜን። ከኛ ጋር እግዚአብሔር አለ። ምናልባት የሆነ ነገር ፈተና ገጥሟችሁ፣ ሰልፍ ገጥሟችሁ ይሄ ነገር ለምን ሆነ ብትሉ እግዚአብሔር ለበጎ ነው። ክብር ለጌታ ይሁን። በዚህ አሁን ባነበብኩላችሁ መጽሐፍ ታሪክ በአስቴር መጽሐፍ ታሪክ ያው አዋጅ ነው ነገሩ የሚለው፣ አዋጁ ተገለበጠ ነው የሚለው። ክብር ለጌታ ይሁን። ስለዚህ እግዚአብሔር ዛሬም አዋጅን የሚገለብጥ አምላክ ነው። የመልእክት ርዕስ ግን አዋጁ እንዴት ተገለበጠ የሚል ነው። አዋጁ እንዴት ተገለበጠ? እናንተን ብቻ ልብ ለማሞቅ ብቻ ሳይሆን አዋጁ እንዴት ተገለበጠ ይሄ አዋጅ። ከዛ በፊት ግን አዋጁ እንዴት ታወጀ? ይሄ አዋጅ እንዴት ሊታወጅ ቻለ? ምንድነው እሱ የሚለውን ለማየት ወደ ኋላ መጽሐፍ ቅዱስን እናነባለን። ያንን ከማንበብ በፊት ግን በዚህ መጽሐፍ ውስጥ 6 ሰዎች ተዋናይ የሆኑ 6 ዋና ሰዎች አሉ። አንደኛው ንጉሥ አርጤክስስ የሚባል ሰው ነው። ይሄ ንጉሥ በ127 አገር ላይ የሚገዛ ትልቅ ስልጣን ያለው እጅግ የበረታ ከህንድ እስከ ኢትዮጵያ ድረስ ያሉትን 127 አገሮችን የሚያስተዳድር ንጉሥ ነው። በዛን ጊዜ የነበሩትን የተባበሩትን መንግስታት የሚመራ ማለት ነው 127። በዚህ ደግሞ ሌላዋ ንግሥት አስጢን የምትባል የንጉሱ ምስት የሆነች በአሁኑ አካሄድ ቢሆን ወይም የመጀመሪያዋ እመቤት ወይም ደ ፈርስት ሌዲ የምትባለው ንግሥት ነች። እቺ አንደኛዋ ነች። በእርግጥ ንግሥቲቱ ንጉሱን ባለመታዘዟ በዚህ መጽሐፍ ታሪክ ውስጥ ከስልጣን ተሽራለች። በኋላ በሚቀጥለው ሳምንት እናያለን። ሌላው በዚህ መጽሐፍ ላይ ያለው
መርዶክዮስ የሚባል አይሁዳዊ ነው። የቄስ ልጅ ነው። የኢያሲር ልጅ ነው። ይሄ ሰው በናቡከደነጾር ዘመን ወደ ዛ ቦታ የተማረከ ነው። ምርኮኛ ሆኖ ተማርኮ የገባ ነው። ከኢየሩሳሌም ከተማ ነው የተማረከው። አይሁዳዊ ነው። የቢንያም ዘር ነው። ሌላው ደግሞ በዚህ መጽሐፍ ያለችው መጽሐፉ በስሟ የተሰየመው አስቴር የምትባለዋ ነች። በኋላ በተሻረችው ንግስት ምትክ ንግስት የሆነች ማለት ነው። የመርዶክዮስ የአጎት ልጅ ነች። አባትና እናት የሏትም። ያሳደጋት ግን ይሄ መርዶክዮስ የተባለው ሰው ነው። ቆንጆ ነች፣ በጣም የምታምር ውብ ነች። በሰውም ፊት በንጉሱም ፊት ሞገስ አግኝታ ንግስት የሆነች ነች። ክብር ለእግዚአብሔር ይሁን፣ አሜን። ሌላኛው ሰው ደግሞ ሃማ የሚባል ሰው ሲሆን የዛው የአገሩ ተወላጅ ነው። ንጉስ አርጤክስስ ከፍ ያደረገው ስልጣን የሰጠው ያከበረው ሰው ነው። በጣም ከሱ ቀጥሎ በአገሪቱ ላይ ሁለተኛ ማዕረግ ወይም ፖዚሽን የተሰጠው ሰው ነው ይሄ ሃማ የተባለ ሰው። ይሄ እንዲሆኖ እያለ አዋጁ እንዴት ታወጀ ለሚለው ከምዕራፍ 3 ጀምሮ አብረን እናነባለን እዛው እያለን። ከዚያም ነገር በኋላ ንጉስ አርጤክስስ የአጋጋቢውን የሃማዲቱን ልጅ ሃማን ከፍ አደረገው። ምዕራፍ 3 መጽሐፍ አስቴር ምዕራፍ 3 ከፍ አደረገው። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገው። ንጉሱም ስለ እርሱ እንዲህ አዞ ነበር። በንጉስ በር ያሉት የንጉሱ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስም ግን አልተደፋም፣ አልሰገደም። በንጉሱም በር ያሉት የንጉሱ ባሪያዎች መርዶክዮስ የንጉሱ ትእዛዝ ለምን ትተላለፋለህ አሉት። ይህንም ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበር። ምን እንደሆነ? አይሁዳዊ እንደሆነ ነግሯቸው ነበር። የመርዶክዮስም ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለት ባየ ጊዜ እጅግ ተቆጣ። ለምን አልሰገደለኝም? ይሄ ሰው እንደ ሌሎቹ ለምን ለኔ አልተደፋም? ክብር ለምን አልሰጠኝም ብሎ ምን ሆነ? ተቆጣ። እኔ ስልጣን እያለኝ ንጉሱ አክብሮኝ እያለ ሌሎች ለኔ እየሰገዱ ለኔ እየወደቁ ሲገባና ሲወጣ ደፋ ቀና እያሉ ይሄ ሰው ለምን አልሰገደም? አብሮት የሚሰሩ ሰራተኞችም ቆይኛ ስንሰግድ አንተ አለመስገድ ደፋ ቀና አለማለት ለሃማ አለመደፋት ምንድነው ብለው ሲጠይቁት እኔ አይሁዳዊ ነኝ ለሰው አልሰግድም አለ። ክብር ለጌታ ይሁን፣ አሜን። ክብር ለእግዚአብሔር ይሁን። ለሰው የሚሰጠውን ክብር ይሰጣል። ለዚህ ሰው የሚገባውን ነገር ያደርጋል። ግን ከዛ ያለፈ ለእግዚአብሔር የሚገባውን ክብር ለእግዚአብሔር የሚሰጠውን ክብር ለሰው ምን አላረግም? አልሰጥም። አይሁዳዊ ነኝ፣ ስርዓት አለኝ፣ አምላክ አለኝ። ክብር ለጌታ ይሁን፣ አሜን። ከዛም መርዶክዮስ እንዳልተደፋለት እንዳልሰገደለት ባየ ጊዜ ተቆጣ። የመርዶክዮስም ወገን ነግረውት ነበርና መርዶክዮስም ብቻ እጁን ይጭን ዘንድ ባይኑ ተናቀ ይላል። በቃ በዚህ ሰው ላይ እጄን ምን አደርጋለሁ? እጭናለሁ፣ ንቀዋለሁ አለ። ስልጣን አለኝ፣ አቅም አለኝ፣ እኔ ከንጉሱ በታች ፖዚሽን አለኝ፣ ሁሉ ነገር ተሰጥቶኛል። ይሄ ሰው ሳይወድ ለኔ ምን ይሆናል? ይሰግዳል። እጄን እጭንበታለሁ፣ ዋጋ ይከፍላል አለ። እግዚአብሔር በዙፋኑ ላይ አለ፣ አሜን። ክብር ለጌታ ይሁን። ከዛም በኋላ ባይኑ ተናቀ። ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። እሱ ብቻ አይደለም፣ የሱ ትውልድ የሆነ ማህበረሰብ የሆነ ሁሉ ከምድር ገጽ ላይ ምን ይሆናል? ይጠፋል። በንጉስ ቀጥሎ ቁጥር 6 ላይ እዛው 6 ላይ አንብቡ። በንጉስ በአርጤክስስ በ12ኛው ዓመት ከመጀመሪያው ወር
ከኒሳን ጀምሮ በየዕለቱ በየወሩ እስከ 12ኛ ወር እስከ አዳር ድረስ በሃማ ፊት ፋራ የተባለ ዕጣ ይጣጣሉ ነበር። ሃማም ንጉሡን አርጤክስስን አንድ ሕዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነው ሕጋቸው ከሕዝብ ሁሉ ሕግ የተለየ ነው፣ የንጉሡን ሕግ አይጠብቁም፣ ንጉሡም ይተዋቸው ዘንድ አይገባም። አንድ ሕዝብ አለ፣ አንድ ማህበረሰብ ላንተ ሕግ የማይገዛ የተለየ ሕዝብ አለ። ይሄ ሕዝብ እንዲኖር መፍቀድ የለብህም፣ መጥፋት አለባቸው አለ። ሰይጣን እንዴት ክፉ ነው ወገኖች! በአንድ ሰው ምክንያት አንድ ሰው ለሱ ስላልሰገደ በ127 አገር ያለ የዚህ ሰው ወገን ሁሉ ምን መሆን አለበት? መጥፋት። ጄኖሳይድ ይሉታል። የዘር ማጥፋት መጥፋት አለበት። ሰይጣን አደገኛ ነው። እድል ሲያገኝ ጠላት ምንድነው? አደገኛ ነው። እድል ሲያገኝ አንድም ሕዝብ አለ ያለ የንጉሡም ሕግ አይጠብቅም፣ ንጉሡም ይተዋቸው ዘንድ አይገባም። ንጉሡ ቢፈቅድ እንዲጠፉ ይጻፍ፣ እኔም ወደ ንጉሡ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር የንጉሥ ሥራ በሚሰሩት እጅ እመዝናለሁ። ይህ ሕዝብ እንዲጠፋ እኔ ለሥራ ማስገጃ የሚሆን 10,000 መክሊት በንጉሡ ሰራተኞች ለእንድ ምን አደርጋለሁ? እመዝናለሁ፣ አስገባለሁ። ፋይናንስ እነጋላል ሕዝብ እንዲጠፋ። እግዚአብሔር ይገስጸው ሰይጣንን። ከዛም በኋላ ንጉሡም ቀለበቱን ከእጁ አወለቀ። አስብ፣ ንጉሡ 127 አገር የሚገዛ ንጉሥ ከእጁ ቀለበቱን ምን አደረገ? አወለቀ። ለአይሁድም ጠላት ለአጋጊው ለሐማዳይቱም ልጅ ለሃማ ሰጠው። ንጉሡም ሃማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ሕዝቡም ላንተ ምን ሆኗል? ተሰጥተዋል። አጥፋቸው፣ እኔም ካንተ ጋር ነኝ፣ እደግፍሃለሁ። ብሩም ያው ሕዝቡም በእጅ ነው። እኛ ያለነው በእግዚአብሔር እጅ ነው። አሜን፣ ክብር ለጌታ ይሁን። በመጀመሪያም ወር ከወሩም በ13ኛው ቀን የንጉሥ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገሩ ወዳሉ ሹማምንቶች፣ አለቆች፣ ወደ ሕዝብ ሁሉ ገዢዎች አንድ ቋንቋቸው በንጉሡ በአርጤክስስ ቃል ሃማ እንዳዘዘው ተጻፈ። በንጉሡም ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንም በደንብ ስሙ፣ ሽማግሌዎችንም ሕፃናቶችንም ሴቶችንም በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱ ዘንድ ምርኳቸውም ይዘረፍ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ምን ሆነ? ተበተነ። በዚህ አዳር በሚባለው በ12ኛው ወር በ13ኛው ቀን ጉዳዩ እንዲያልቅ አዋጅ። በዚህ መሰረት በዚህ በአስቴር መጽሐፍ ላይ የወጣው አዋጅ ለሃማ እጅግ ከፍተኛ ስልጣን የሰጠና ለአይሁድ ሕዝብ ማህበረሰብ ጥፋትን የሚያወጣ አዋጅ ነው። ስለዚህ ይህንን እድል ይህንን ስልጣን ተጠቅሞ ሃማ የሚባል ሰው በ127 አገር ያሉ ጸሐፊዎችን፣ ሹማምንቶችን፣ የሕዝብ መሪዎችን ጠራና እንዲህ አለ። በ12ኛው ወር በ13ኛው ቀን በ127 አገር ያሉ አይሁድ ማህበረሰብ ወንድ ሳይባል ሕፃን ሳይባል ሴት ሳይባል ምን እንዲሆኑ? እንዲደመሰሱ፣ እንዲጠፉ። በጣም ያሳዝናል። ሽማግሌዎች፣ ሕፃን፣ ሴቶች ያጠፉና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎችን መልእክተኞችን አወጀ። ወደ ንጉሡም አገሮች ሁሉ ተላከ። በዚያ ቀን ይዘጋጅ ዘንድ የደብዳቤው ቅጂ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞች በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሡና ሃማ ሊጠጡ ተቀመጡ። በሰው ላይ ሞት አውጀው ሁለቱም ሊያደርጉ ተቀመጡ፣ ሊጠጡ። ከዛ እንዲህ ይላል፣ ሊጠጡ ተቀመጡ። ከተማይቱም ሱሳ ግን ምን ሆነች? ደነገጠች። አዋጁ የሚያስፈራ ስለሆነ እነሱ አዋጁን አውጆ ትእዛዙን አስተላልፎ
በ127 አገር በሚኖሩ ማህበረሰብ ላይ እነሱ ሁለቱ ለመጠጣት ምን አደረጉ? ተቀመጡ። እንዴት ግፈኛ ነው ጠላት! ወገኖች አልታወኩም፣ አልፈሩም እነዚህ ሁለቱ ግለሰቦች። ከተማይቱ ሱሳ ግን ምን ሆነች? ደነገጠች። የወጣው አዋጅ ያስፈራል። ይሄ ህዝብ ሌላ ጓደኛ ይኖረዋል፣ በማህበራዊ በጋብቻ የተገናኘ ሊሆን ይችላል። ይሄ ህዝብ ግን ምን ሊሆን ነው? ሊጠፋ ነው። ከተማይቱ ደነገጠች። ነገር ግን እግዚአብሔር ነገሮችን ይቀይራል። ቅድም ያነበብኩላችሁ ይሄ አዋጅ ነው የተገለበጠው። አሜን አሜን። ይሄ አዋጅ ምን ሆነ? እስቲ ተገለበጠ በሉ። ክብር ለጌታ ይሁን። በእንዲህ አይነት የተጠነሰሰው በእንዲህ አይነት የተዘጋጀው በንጉሥ ማህተም ንጉሡ ቀለበቱን አውጥቶ ለሃማ ሙሉ ስልጣን ሰጥቶ ከ127 አገር ጸሐፊዎች ተጠርተው በደብዳቤዎቹ ላይ ማህተም አርፎ ያ ማህተም ደግሞ የሚሻር አይደለም። በሜዶንና በፋርስ ሕግ መሰረት የጸና ነው፣ አይቀየርም፣ አይለወጥም። ሹማምንት ተጠርተው፣ ነገስታት ተጠርተው፣ የህዝብ አስተዳዳሪዎች፣ መሪዎች ተሰብስበው ደብዳቤው ተጽፎ በአስቸኳይ በዚህ ቀን ይሄ ማህበረሰብ ምን መሆን አለበት? መጥፋት አለበት፣ ማለቅ አለበት፣ መፈጸም አለበት። ከዛም ደግሞ ሌላ አዋጅ አለ ወገኖች። በራሱ በመርዶክዮስ ላይ ደግሞ የታወጀ አዋጅ 50 ክንድ ትልቅ ምን ግንድ። ይሄ ንጉሱ በዛ መካከል ታሪኩን ልንገራችሁ በደንብ በኋላም ነጥቡ ላይ እመጣለሁ። በዚህ መካከል አስቴር ያው የንጉሱ ንግስት ሆና ገብታለች ብያችኋለሁ። እሷ አይሁዳዊ ነች፣ የመርዶክዮስ የአጎት ልጅ ነች። ንጉስ ደግሞ ሃማ ከመርዶክዮስ ጋር ከሃማ ጋር ወደ ግብዣው ተጠርቷል። ከዛ በፊት ግን አንድ ነገር መፈጸም አለብኝ አለ። ግብዣ ላይ ጠርቶኛል ንጉሱ፣ እኔን ሌላ ሰው ማንም አልተጠራም፣ እኔ ተጠርቻለሁ። ግን መርዶክዮስ እንደዚህ ሆኖ እያለ እኔ እዛ መጠራት ምን ይጠቅመኛል ብሎ ለሚስቱና ለጓደኞቹ አማከረ። እሺ እንደዚህ ከሆነ የምንሰጥህ ምክር ይህንን ስልጣንን ተጠቅመ ይህንንም ሰው ነገ ጧት በጊዜ ምን አድርገው 50 ክንድ ባለው ዳስ ላይ ምን አድርገው ስቀለው። ከዛ ወደ በኋላ ወደ ግብዣው ሂድ። እግዚአብሔር ይህንን ሁለቱንም አዋጅ ነው የገለበጠው። አሜን፣ ክብር ለጌታ ይሁን። ዋናው ነጥብ ግን አዋጁ እንዴት ተገለበጠ በሚለው ላይ ነው ዛሬ ምናነሳው። ክብር ለጌታ ይሁን። አዋጁ የተገለበጠው በጸሎት ነው። አሜን። በምንድን ነው? በጸሎት። ክብር ለጌታ ይሁን። አዋጁ በምንድን ነው የተገለበጠው? አንደኛ በጸሎት። 5 ነጥቦችን እናያለን። አንዱ ጸሎት ነው። ዛሬ ማንሳት የሚፈልገው ስለ ጸሎት ኃይል፣ ስለ ጸሎት ጉልበት ነው። ራሳችንን እንድናይ ወደ ኋላ እንድናለን። ክብር ለጌታ ይሁን። ስለ ጸሎት ቁጥር 4 ከ13 ጀምሮ እናነባለን። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ ብለህ በላት አለው፣ አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እጸናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። ምዕራፍ 4 ከቁጥር 13 ጀምራችሁ አንብቡ። ምዕራፍ 4 ከቁጥር 13 በደንብ አንብቡ። ይሆንላቸዋል። አንቺና የአባትሽ ቤት ግን ምን ትሆናላችሁ? ትጠፋላችሁ። ደግሞም ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብላ ለመርዶክዮስ እንዲመልሱ አዘዘች። ክብር ለጌታ ይሁን። አሜን። ምን ብላ እንሰማለን? ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለነም ጾም ጾሙ፣ 3 ቀን ሌሊትና ቀን ምን አትሁኑ? አትብሉ፣ አትጠጡ። እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም ይጠፋል። ክብር ለጌታ ይሁን። የመጀመሪያው የዚህ አዋጅ እንዲገለበጥ
የመጀመሪያው ጉዳይ ጸሎት ነው። ክብር ለጌታ ይሁን። አሜን። ምንድነው? እስቲ ጸሎት ነው በሉ። ጸሎት። አስቴር እንዲህ አለች፣ ሄድና ለመርዶክዮስ ንገረው፣ በሱሳ ግንብ ላሉት ሁሉ ለአይሁድ ምን አድርግ ንገር፣ 3 ቀን ሙሉ ሰው ምን ያድርግ? ለነ ይጹም ይጸልይ፣ ምግብ አይብላ አይጠጣ፣ እኔና አብሮኝ ያሉትም እንደዛ እናደርጋለን፣ እንጸልያለን። ይሄ አዋጅ ምን ይሆናል? ይገለበጣል። አሜን። ለዚህ አዋጅ ሌላ ነገር አያስፈልግም። መድኃኒቱ ምንድነው? ጸሎት ነው። ወደ እግዚአብሔር መቅረብ ነው። ወደ አምላካችን መጮህ ነው ብላ ነገረችው። እሱም ይህንን ትእዛዝ አስተላለፈ። ክብር ለጌታ ይሁን። ይህንንም ደግሞ ስሙ፣ 4 ከቁጥር 3 ስሙ። የንጉሡ ትእዛዝና አዋጅ በደረሰበት ምዕራፍ 4 ቁጥር 3 ላይ የንጉሡም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ለቅሶ፣ ዋይታ ሆነ። ብዙዎች ማቅና አመድ አነጠፉ። አሜን። ዋይታ ሆነ፣ ለቅሶ ሆነ፣ ጩኸት ሆነ። ብዙዎች አመድና ማቅ ምን አደረጉ? ለበሱ። ታሪክ ሊጠፋ ነው። ነገራችን ሊያበቃ ሊቆረጥ ነው። ምን እናድርግ? እንጩህ። መፍትሄው መጮህ ብቻ ነው። ክብር ለጌታ ይሁን። አሜን። ጥፋት ታውጆብናል። ሴት አይቀር፣ ወንድ አይቀር፣ ሕፃን አይቀር፣ የተማረ አይቀር፣ ያልተማረ አይቀር፣ ሁሉ ምን ይሆናል? ይጠፋል። ግን ምን እናድርግ? እንጩህ ወደ እግዚአብሔር። ማቅ እንልበስ፣ እናልቅስ። ጸሎት ኃይል አለው። አሜን። ለዚህ ነው መጽሐፍ ቅዱስ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። በዚህ ነው ለካ አዋጁ የተገለበጠው። አሜን። ክብር ለጌታ ይሁን። ያ የሞት አዋጅ፣ ያ የጥፋት አዋጅ፣ ያ የሐዘን አዋጅ፣ የዘር ማጥፋት አዋጅ የተገለበጠው በምንድነው? በጸሎት። ጸልዩ፣ ወደ አምላካችን እንጩህ። ሌላ የምናደርገው ነገር የለም። አንድ ጊዜ አይታችኋል አይደል? ንጉሥ ኢዮሳፍጥ ያደረገውን 2 ወገን ሊወጉት በቀረበ ጊዜ ምንም ነገር ልናደርግ አንችልም፣ አይኖቻችንን ወደ እግዚአብሔር ወደ አምላካችን አልተዘጋጀንም፣ ጠላት ደርሷል ሊያጠፋን፣ መሳሪያ የለም፣ የእኛ ግን እርዳታ ከሰማይ ነው። አሜን። ሃሌሉያ። ሰልፉ የእግዚአብሔር ነው። ጦርነቱ የእግዚአብሔር ነው። ማራዳላ ራቦስ ጠላት ምንም ቢበረታ ቢያይል አንተን በነገ እግዚአብሔር አምላክ ግን ከጠላቶቻችሁ ያድናችኋል፣ ያስበልጣል። ናቀው እኮ ይላል። በቃ እሱን ካላጠፋው ለኔ ምንድነው? ይሄ ህዝብ ካልጠፋ ለኔ ምንድነው? ይሄ ልዩ ህዝብ፣ የተለየ ህዝብ፣ ለንጉሥ ሕግ የማይገዛ ህዝቡ አምጾ እኮ አይደለም፣ አምጾ አይደለም፣ አምላኩን ስለሚፈራ ነው። ክብር ለጌታ ይሁን። በአምላኩ ላይ፣ በነፍሱ ላይ፣ በህይወቱ ላይ፣ በዋና ጉዳዩ ላይ ሲመጣ እጅ የማይሰጥ ህዝብ ነው። ክብር ለጌታ ይሁን። ዛሬ እኔንና እናንተንም እግዚአብሔር ይርዳን። አሜን። ህዝቡ አምጾ አይደለም ወገኖች፣ አመፀኞች አይደሉም እነሱ። አሁን ዳንኤል አመፀኛ አይደለም። በእውነት ብታዩ ለንጉሱ የሚታዘዝ መልካም የሆነ ክፋት የሌለባቸው ሰዎች፣ ግን በአምላካቸው ጉዳይ ላይ ሲመጣ እጅ አይሰጡም፣ እምቢ ይላሉ። ዛሬ እምቢ እንድልን እግዚአብሔር ይርዳን። መርዶክዮስ ለአስቴር እንዲህ አላት፣ እኔ እተርፋለሁ ብለሽ በንጉሥ ቤት ውስጥ በቤተ መንግሥት ውስጥ አለው ብለሽ እተርፋለሁ ብትይ ያንቺና የአባትሽ ቤት ምን ይሆናል? ምን አይነት ጀግና ነው! ይጠፋል። ነገር ግን ለአይሁድ ማህበረሰብ ከሌላ ዘንድ መፍትሄ ይመጣል። ይሄን ይወቅ። አንደኛ። ሁለተኛ ማወቅ ያለብሽ ማን ያውቃል? ለዚህ ቀን ሊሆን ይችላል እዚህ መንግስት ውስጥ የመጣሽ። ይሄን እድልሽን ምን አድርጊ? ተጠቀሚ። እግዚአብሔር ባስቀመጣችሁ ቦታ እድላችሁን እንድትጠቀሙ እግዚአብሔር ይርዳችሁ።
አሜን። እግዚአብሔር ባስቀመጣችሁ መስሪያ ቤት፣ እግዚአብሔር ባስቀመጣችሁ ቦታ ሰውን ለማዳን መልካም ሥራ ለመስራት እግዚአብሔር በሰጣችሁ እድል ወንጌል ለማስፋት እግዚአብሔር በሰጣችሁ እድል ሰው ለማዳን እግዚአብሔር ይጠቀምባችሁ። አሜን። ለዚህ ቀን ይሆናል እግዚአብሔር ያስቀመጠሽ። ስለዚህ ቸል ብትይ ተጠንቀቂ። በእርግጥ እሱ ያሳደጋት ነች፣ ግን ንግሥት ሆናለች። እሱ ደጅ ላይ እያለ እግዚአብሔር አሰራሩ የሚገርም ነው መቼም አይደል? እሱ አሳድጓት፣ እሷ ምን ንግሥት፣ እሱ እዛው የጥበቃ ነው። ያ ጥበቃ ሲባል እንደው ተራ ጥበቃ ግን አይምሰላችሁ፣ በኋላ እናያለን። ሆኖም ግን እግዚአብሔር አንቺን ደግሞ በጣም መልካም ሰው ነው። ለዚህ ቀን ይሆናል እዚህ ምን ያደረገሽ ያስገባሽ። ነገሩም እግዚአብሔር እዛ አለው ነገር አለው፣ በኋላ እናያለን። ሳምንት እቺ ሴት የመጣችው ንግሥት አስጢን የምትባለው ምን ሆና ነው? አምጻ ነው። እግዚአብሔር ለዚህ ቀን ይሆናል። ክብር ለጌታ ይሁን። እግዚአብሔር እኮ ትንሽ ቀዳዳ ይጠቀማል። አሜን። አንተን ለማዳን አስቀድሞ ትንሽ ነገር ያስገባል። አሜን። ክብር ለጌታ ይሁን። ለዚህ ቀን ይሆናል። ስለዚህ እድልሽን አሟጠሽ ምን አርጊ? ተጠቀሚ። ይሄ ነገር መቀለበስ አለበት። እግዚአብሔር ለዚህ ጉዳይ አንቺን ይጠቀም ይሆናል። እግዚአብሔር የሚል ነገር ቅድም እንዳልኳችሁ ባይነገርም ግን እግዚአብሔር አለ። ክብር ለጌታ ይሁን። አሜን። እሷም ቆፍጣና ነች። ክብር ለጌታ ይሁን። እንዲህ በለዋለች ለመልእክተኛው በሱሳ ላሉት በ127 አገር ላሉት ምን አድርግ? መልእክት አስተላልፍ። ምን ያርጉ? ይጾሙ፣ ይጸልዩ። እኔም አብሮኝ ካሉት ጋር እጸልያለሁ፣ እጾማለሁ። ማቅ እንለብሳለን። ነገሩ ምን ይሆናል? ይገለበጣል። ክብር ለጌታ ይሁን። አሜን። ዛሬም ነገሩ ይገለበጣል። አሜን ነው። በእናንተ ላይ፣ በቤታችሁ ላይ፣ በጤንነታችሁ ላይ፣ በቢዝነሳችሁ ላይ፣ በመንገዳችሁ ላይ፣ በስራችሁ ላይ የታወጀ አዋጅ ዛሬ ምን ይሆናል? ይገለበጣል። በደንብ አድርጋችሁ እውነት ነው። መቼ? ስትጸልዩ፣ ከእግዚአብሔር ጋር ስትገናኙ። ዛሬ ምናልባት ጠላት ሰልፍ አስነስቶባችሁ የምትናወጡ የምትደነግጡ ሰዎች ብትኖሩ የምስራች ስፍራችሁን አትልቀቁ። ጸልዩ። አሜን። እግዚአብሔር ነገሩን ይገለብጠዋል። እግዚአብሔር ምን ያደርገዋል? ቆማችሁ ጸንታችሁ አምላኬ ይችላል ብላችሁ አሜን፣ እሱ ብቻ ትልቅ ነው ብላችሁ በሱ ታምናችሁ በሱ ተደግፋችሁ እምነታችሁን በሱ ላይ አድርጋችሁ ለጸናችሁ እግዚአብሔር ነገሩን ይገለብጠዋል። አሜን። እስቲ ይገለብጠዋል በሉ። እግዚአብሔር ይገለብጥ። ከዛ በኋላ ያው እነሱም አይታቸዋል፣ አለቀሱ፣ ማቅ ለበሱ፣ አባራ ላይ ተኙ፣ ተንከባለሉ፣ ምግብ አቆሙ። በዚህ ምክንያት ነው ጠላቶቻቸው ሊያጠፉባቸው ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ ምን አደረጉ? ሰለጠኑ። እግዚአብሔር ከፍ ከፍ አደረገ። ጠላቶቻቸውን ሁሉ በየከተማው ምን አደረጉ? አጠፉ፣ ተፈሩ። ሕዝብ ሁሉ ደነገጠ የነሱን ወሬ ሲሰማ። ቅድም እኮ ይጥፋ የተባለ ማህበረሰብ እኮ ነው። ይገደል። ቅድም አይታችኋል። የሱሳ ግንብ ምን ሆናለች? ከተማ ምን ሆናለች? ደንግጣለች። ይሄ ማህበረሰብ ይጥፋ፣ ይሙት፣ ልጁ ሳይቀር እናት ሳትቀር ወንድ ሴት ሳይቀር የተባለው ማህበረሰብ አሁን ታሪኩ ተቀይሮ ሰው ሁሉ እነሱን ምን ማድረግ ጀመረ? መፍራት። አሜን። እግዚአብሔር ነገሩን ይቀይራል። አሜን። ሃሌሉያ። እግዚአብሔር ትልቅ። ስለዚህ በምድር ሁሉ ላይ አሁን ደግሞ ሌላ ፍርሃትና ድንጋጤ ሆነ። ቅድም እኮ ለነሱ አገር ተጠልቶ በደብዳቤ ቀን ተቀጥሮ ነው እነዚህ አሁን ያገኙትን ጠላቶቻቸውን ማጥፋት እግዚአብሔር አሳልፎ ይሰጣል። አንዳንድ ጊዜ ይህን ስላችሁ የእኛ ጠላት ግን ሰው አይደለም። ለኔ ወቁ እኛ የሰው ጠላት የለንም። የሚያሳድደንም ካለ ያው እኛ መጸለይ ብቻ ነው። ፍርዱ የማን ነው? የአምላካችን የእግዚአብሔር ነው። እሱ እንደወደደ ማድረግ ይችላል። ክብር ለጌታ ይሁን። አሜን። እኛ በሱ ታምነን በእውነት ቆመን
በሱ ፊት መጸለይ ብቻ ነው። ክብር ለጌታ ይሁን። ስለዚህ አንደኛው ጸሎት ነው። እስቲ ትንቢተ ኢሳይያስ 38 ላይ እንሂድ። እዛም አንድ ታሪክ አለ። ስለ ጸሎት ነው አሁን ማወራው፣ ስለ አዋጅ ሳይሆን ስለ ጸሎት። በደንብ ስለ ኢዮሳፊጥ የተነገረ ነው። ትንቢተ ኢሳይያስ 34ን ላንብብላችሁ። በዛ ወራት ሕዝቅያስ ለሞት እስኪደርስ ድረስ ታሞ ነበር። የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርም። ቤትህን ምን አድርግ? አስተካክል። እግዚአብሔር ራሱ ማንን? ኢዮሳፊጥን ምን ትሆናለህ? ትሞታለህ። ስለዚህ በሕይወት ምን አትሆንም? አትኖርም። ቤትህን ምን አድርግ? አስተካክል፣ አሰናዳ። ለራሱ ይገርም እኮ ነው። ብዙ ጊዜ ስንሞት አይታችኋል። ያው አንዳንድ ጊዜ የተበላሸም ነገር ካለ ቃየውን የሚያስተካክል የቀረው ህዝብ አይደል? ግን ለሰውየው ተነገረው፣ ራሲ ቤትህን ምን አድርግ? አስተካክል፣ ትሞታለህ። በሕይወት ምን አትሆንም? አትኖርም። ስለ ጸሎት ላወራላችሁ ፈልጌ ነው። ቀጥሎ እንዲህ ይላል፣ ወረድ ብሎ አቤቱ በፊትህ በእውነትና በፍጹም ልብ እንደሄድሁ ደስ የሚያሰኝንም እንዳደረጉ ታስብ ዘንድ ምን አደርግሃለሁ? እለምንሃለሁ። እግዚአብሔርን እያለ ነው ሕዝቅያስ። እጅግም አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ምን አድርጌአለሁ? ሰምቻለሁ። ክብር ለጌታ ይሁን። ምንን ሰምቻለሁ? ጸሎትን። እግዚአብሔር እኮ ቅድም ሊገለው ነው። ትሞታለህ፣ ቤትን አስተካክል ብሎታል። ነገር ግን ይህ ሰው ለመነ። እግዚአብሔር ወይ በፊት ያደረግኩትን መልካምነት ምን አድርግ? አስብ፣ እባክህን አትግደለኝ፣ ምሕረትን አድርግ በኔ ላይ ብሎ አለቀሰ። እንደገና እግዚአብሔር ራሱ ለኢሳይያስ ሂድና ለሕዝቅያስ ምን በለው? እንዲህ በለው። ወደ ኢሳይያስም እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ምን አድርጌአለሁ? ሰምቻለሁ። እግዚአብሔር ጸሎትን ይሰማል። አሜን። ምንን ይሰማል? በጠላት ብታወጅም እግዚአብሔር ጸሎትን ይሰማል። እሱም ሊያመጣብህ ያሰበው ነገር ቢኖር እግዚአብሔር ጸሎትን ይሰማል። አሜን። ከዛ እንዲህ ይላል፣ አስቡ። ጸሎትን ምን አድርጌአለሁ? ሰምቻለሁ። እምባህንም ምን አድርጌአለሁ? ምን አድርጌአለሁ? ሰውየው አልቅሷል። ንጉሡ አይቻለሁ። በዕድሜ ላይ 15 ዓመት ምን አድርጌአለሁ? እጨምርልሃለሁ። ክብር ለጌታ ይሁን። ጸሎቴ አሳዝኖኛል። ልመናህ አሳዝኖኛል። ክብር ለጌታ ይሁን። ጸልየናል። አንድ የሚገባ ነገር አለ፣ ጸሎት። ያንን ስላደረግ ንስሐ ስለገባ ስለጠየከኝ ምን አድርጌአለሁ? ምሬሃለሁ። አትሞትም። 15 ዓመት ምን አድርጌአለሁ? መርቄልሃለሁ። ጸሎት ኃይል አለው። አሜን። ጸሎት ምን አለው? ኃይል አለው፣ አቅም አለው። እግዚአብሔር ንስሐ ገብታችሁ ኃጢአታችሁን በደላችሁን ተናዛችሁ ሊያጠፋችሁ ካሰበው ነገር እንኳን ምን ያደርጋል? ይመለሳል፣ ይተዋል። እግዚአብሔር ኤርምያስን እንዲህ አለው፣ ኤርምያስ ሆይ አለው። ኤርምያስ ገና በግዞት ቤት እያለ ወደ እኔ ምን አድርግ? ጮህ፣ እኔም እመልስልሃለሁ። አንተ የማታውቀውን ታላቅና ኃያል ነገር ምን አደርጋለሁ? አሳይሃለሁ። ይሄ አዋጅ የተሻረው በጸሎት። አዋጅ ብዙ ነገሮችን ይሽራል። ክብር ለጌታ ይሁን። አሜን። ጸሎት አዋጆችን ይሽራል። ጸሎት ሁኔታዎችን ይቀይራል። ጸሎት መንገዳችሁ ነገራችሁን ይቀይራል። ጸሎት ታሪካችሁን ይቀይራል። በእውነት በእግዚአብሔር ፊት ወድቃችሁ እግዚአብሔርን ስትለምኑ ዛሬ እንኳን ወገኖቼ ምናልባት የተለያየ ሁኔታ የገጠማችሁ ሰዎች ብትኖሩ አትፍሩ። በእግዚአብሔር ፊት ጸልዩ። እግዚአብሔር ነገራችሁን ይቀይራል። አሜን። ምን ያደርጋል? ይቀይራል። ተቀየረ ነገሩ። እንዲሁም ደግሞ እስቲ ትንቢተ ዮናስ ላይ ላንብብና ይጨርሳለሁ ስለ ጸሎት የማነሳውን ነገር። በዚህ ቦታ ላይ እንዲህ ይላል ምዕራፍ 3 ዮናስ ምዕራፍ 3 ባትከፍቱም ምን ያነብላችኋለሁ እናንተ ክፍሉን አይዛችሁ በኋላ ታነባላችሁ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። እዚህ ደግሞ የጾም አዋጅ ነው የተነገረው። ክብር ለጌታ ይሁን። የምን አዋጅ? የጾም አዋጅ። ሰዎቹ እግዚአብሔርን ምን አደረጉ?
አመኑ። ጾም አዋጅ አወጁ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ንጉሡ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውንም አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌ ውስጥ የንጉሡን የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎች፣ እንስሶች፣ ላሞች፣ በጎች አንዳችም አይቅመሱ፣ አይሰማሩ፣ ዋንም አይጠጡ። ሰዎች እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸው በእጃቸውም ካለው ግፍ ምን ያድርጉ? ይመለሱ። ወገኖች ሰው ሳይቀር እንስሳ ሳይቀር ማቅ ይልበስ፣ ከቤት አይውጣ፣ አይሰማራ፣ ውሃ አይጠጣ፣ ምግብ አይብላ። ሰው ሁሉ ከክፉ መንገዱ ምን ይሁን? ይመለስ፣ ይጸልይ፣ በእግዚአብሔር ፊት ይጩህ። እነዚህ እኮ እግዚአብሔርን የማያውቁ ሰዎች ናቸው፣ አሕዛብ ናቸው ነነዌዎች። ነገር ግን ፈተና፣ መከራ፣ ጥፋት ሲመጣባቸው ወደ እግዚአብሔር ቀረቡ። ክብር ለጌታ ይሁን። ከዛ በዛ ቦታ ላይ ምን ይላል? እግዚአብሔርን በብርቱ የጮሁ ሰዎችን ሁሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጸተ። ምን አላደረገም። አሜን። ራሱ እግዚአብሔር ነነዌ ትገለበጣለች፣ ትጠፋለች ያለው እግዚአብሔር ሰው ሲጸልይ ይምራል። አሜን። ሰው ሲወድቅ፣ ሲዋረድ፣ ሲመለስ፣ ከክፉ መንገዱ ሲመለስ፣ በጸሎት፣ በጩኸት፣ በለቅሶ፣ በእንባ ሲጸልይ እግዚአብሔር ነገሮችን ይቀይራል። አንደኛው ይሄ ነው። ግን አንድ ነገር ልንጠይቅ። ዛሬ የኛ ጸሎት ምን ይመስላል? እኛ እንጮሃለን ወይ? ጉልበት አለን ወይ? ጸሎት አለን ወይ? ስለ ምድራችን፣ ስለ አገራችን፣ ስለ ከተማችን፣ ስለ ወንጌል፣ ስለ ቤተ ክርስቲያን፣ ስለ አብያተ ክርስቲያን፣ ስለ ኢትዮጵያ እንጮሃለን ወይ? ብዙ አዋጅ ይታወጃል። መጽሐፍ ቅዱስ እንዲህ ይላል፣ ዲያብሎስ የሚውጠውን ፈልጎ እንደ አንበሳ በዙሪያችሁ ምን ይሆናል? ይዞራል። የሚውጠውን ምን አድርጎ? እናንተ ግን በብርቱ ምን አድርጉት? ተቃወሙ። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ዛሬ ወደ እግዚአብሔር መቅረባችን ጉልበታችን ምን ይመስላል? ጸሎታችን ምን ይመስላል? ቤታችን ምን ይመስላል? ለችግራችን መፍትሄ የምንፈልገው ከየት ነው? ዛሬ ወደ ጸሎት እንድንመለስ እግዚአብሔር ይርዳን። ግራ ላጋባን ነገር፣ አመታትን ላስቆጠረ ነገር፣ እንቆቅልሽ ለሆነ ነገር፣ ቋጠሮ ለሆነ ነገር ዛሬ ወደ እግዚአብሔር መተን እንድንጸልይ እግዚአብሔር ይርዳን። ወደ ቤተ ክርስቲያን ጸሎት መተን ጸሎት አለ ሲባል ዛሬ ጸሎትን ሸሽተናል፣ ከጸሎት ጠፍተናል፣ የእግዚአብሔርን ፊት መፈለግ ትተናል። በአገራችን ብዙ ችግር አለ፣ መከራ አለ፣ ጦርነት ይኸው እየታወጀ ነው። ነገር ግን ከጸለይን እግዚአብሔር ነገሮችን ሁሉ ይገለብጣል። ሁለተኛው ምክንያት ቆራጥ የሆነ አቋም ነው። ክብር ለጌታ ይሁን። ምን የሆነ ቆራጥ የሆነ ውሳኔ፣ የጸና ውሳኔ። ክብር ለጌታ ይሁን። በእግዚአብሔር ላይ የተደገፈ ምን ውሳኔ። ለዚህ አዋጅ መገልበጥ ምክንያት የሆነው